ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን፣ ይህ የምልከታ ፕሮግራማችን ነው። እነሆ የዛሬው የምልከታ ፕሮግራማችን ተጀምሯል። አብራችሁ የምቆየው ናትናኤል ወልዴ ነኝ። በዛሬው የምልከታ ፕሮግራማችን ደግሞ አንድ ርዕሰ ጉዳይ ነው ይዘንላችሁ የምንቀርበው። የተከበራችሁ ተመልካቾቻችን፣ ዛሬ ሁለተኛው ላይቭ ፕሮግራም ስንሰራ ነው ከፋሲል ጋር። እንግዲህ ዛሬ የምንመለከተው ነገር ምንድን ነው? ሰሞኑን ኤርትራ 34ኛ የነጻነት በዓሏን አክብራለች፣ እያከበረች ትገኛለች። በትናንትናው ዕለት ደግሞ ኦፊሻል አከባበር ስነስርዓት ተካሂዶ ነበረ። በዚህ የኤርትራ የነጻነት በዓል ላይ ደግሞ በርካታ ትርኢቶች ታይተዋል። ከኤርትራ በሚወጡ ምስሎች እንደተመለከት ነው፣ በሶሻል ሚዲያውም በሀገሪቷ ቴሌቪዥን ላይም እንዲሁም ደግሞ የሀገሪቷ ፕሬዚደንት ኢሳያስ አፈወርቂ ንግግር አድርገው ነበር። ረዘም ያለ ለሕዝባቸው ያደረጉትን ንግግር ተመልክተን ነበረ። የዛሬው ዋነኛው ትኩረታችንና ንግግራችንም እንዲሁም ውይይታችን ከፋሲል ጋር በኤርትራው ፕሬዚደንት ኢሳያስ አፈወርቂ የነጻነት በዓል ክብረ በዓላቸው ላይ ያደረጉትን ንግግር አስመልክተን ነው ጥቂት ነገሮችን ማለት የምንፈልገው። አብራችን ሆናችሁ እንድትከታተሉን እንጋብዛችኋለን። ፕሮግራሙን እየመራው ናትናኤል አብሬያችሁ ቆያለሁ። በውይይታችን ደግሞ ሀሳቦችን እያነሳ በተለይም ደግሞ ቀደም ሲል በገለጽኩት በኤርትራው ፕሬዚደንት ንግግር ላይ ደግሞ የራሱን ምልከታ የሚያጋራን ደግሞ ፋሲል ግርማ ነው። ፋሲል የኢትዮጵያ ሬዲዮ ጋዜጠኛ ነበረ። እንዲሁም ደግሞ የዶይቼ ቬለ አማርኛው ሰርቪስም ኮረስፖንደንት ሆኖ አገልግሏል። ምልከታ ላይ ሲቀርብ የመጀመሪያው አይደለም፣ ቤተኛ ነው። ስለዚህ ብዙም ፋሲል ማስተዋወቅ አያስፈልግም። ግን ፋሲል እንኳን በሰላም በድጋሚ ለመገናኘት አበቃን። በዚህ ፕሮግራም ላይ እንኳን በሰላም ተገናኘን። በድጋሚ መልካም ውይይት እንደምናሳልፍ ተስፋ አደርጋለሁ። እኔም ተስፋ አደርጋለሁ። ፋሲል እንደተለመደው እንግዲህ እንነጋገራለን፣ እንወያያለን፣ ሀሳባችንን በነጻነት የሚመስለንን ነገር ሼር እናደርጋለን ለተመልካቾቻችን። ተመልካቾቻችን ደግሞ ሀሳባችንን ከወደዱት ላይክ ያድርጉት፣ ለሌሎች ያጋሩት። እንዲሁም ደግሞ ሀሳቦቻችን ላይም ደግሞ ወይም ደግሞ ውይይታችን ላይ ጥያቄ ማስተያየትም ካላቸው ደግሞ ኮሜንት መስጫው ላይ ቢጽፉልን በጣም ደስ ይለናል። እንዲሁም ቻናላችንን ሰብስክራይብ ቢያደርጉ በጣም ደስ ይለናል። ለሌሎችም ሰብስክራይብ እንዲያደርጉ ቢያበረታቷቸው በጣም አሪፍ ነው ብለን እናስባለን። ወደ ጉዳያችን እንግባ። እንግዲህ ኤርትራ 34 ዓመት ሞላት ሀገር ከሆነች የአንድ ጎልማሳ እድሜ ላይ ደርሳለች አይደል? እንዴት ነው 34 ዓመት? ኤርትራ ትበልጣለች ወይስ አንተ ትበልጣታለህ? እንግዲህ የእድሜ ጉዳይ እንግዲህ ከምን እንደሚቆጥሩ ስለማላቅ አይ ረጅም ታሪክ ያለው ሀገር ነው ኤርትራ። በነጻ ሀገርነት ባይሆንም በጣሊያን ጊዜም ከዛም በኋላ ደግሞ በጣሊያን ጊዜ ለ60 ዓመት ከዛ ደግሞ በጠባቂነት በብሪቲሾች ለ10 ዓመት የቆየ ነው። ከዛ በኋላ ደግሞ በኢትዮጵያ የመጀመሪያው 10 ዓመት የፌዴራል ክልሉ አባል በመሆን ከዛ በኋላ ደግሞ የኮንፌዴሬሽኑ አባል በፌዴራል ደረጃ አይደለ የፌዴራል ስቴት ሆኖ ነበር የተቀላቀለው። ከዛ በኋላ ደግሞ እስከ ነጻ ነን ብለው እስከሚያውጁና የራሳቸውን ሀገር እስከሚያውጁ ድረስ የአንድ የኢትዮጵያ አካል ሆና የቆየች። ከዛ በኋላ ደግሞ ይኸው ነጻነቷን ካወጀች በኋላ እንደምታየው ለ34 ዓመት ነጻ አገር ኢንዲፔንደንት ሀገር ሆኖ የቆየ ሀገር ስለሆነ ያው እንግዲህ ከጠየቀኝ ጥያቄ አንጻር ያን ያህል እድሜ ማስቆጠር አይመስለኝም። 100 ምናምን ዓመትና ኦልሞስት አይ ቢሆንም ረጅም ታሪክ ያለው አካባቢም ነው አገርም ነው ለማለት እንችላለን። ያው አይ ረጅም አመት ያለው ነው። ሲጀመርም እኮ ኖርማሊ አሁን የኢትዮጵያን
እድሜ ወደ ኋላ ሄደን ካየንና መዛግብትም እንደሚሉት ብዙ ኮንትሮቨርሻል የሆኑ ነገሮች ቢኖሩም 3000 ዘመን ብለን የኢትዮጵያን ዘመን ስንቆጥር ያ የኤርትራም ታሪክ ነው። የአክሱማይት ስልጣኔ የኤርትራም ስልጣኔ ጭምር ነው። ያንንም አካባቢ የሚያጠቃልል ስለሆነ ማለት ነው። ግን ለማለት የፈለግኩት እንደ ሀገር እነሱ ሀገር ነን ብለው ካሉበት ጊዜ ጀምሮ ወይም ደግሞ ነጻነት ብለው የሚያከብሩት እንግዲህ ከኢትዮጵያ የተገነጠሉበትን ዘመን ስለሆነ ብዬ ነው ያንን ያነሳሁት እና ኦፊሻሊ 34ኛ ዓመት የነጻነት ባህላችን ካሉ እንግዲህ እድሜያቸው 34 ነው የሚለውን ነገር ለመጥቀስ ያህል ነው እንጂ እንደ ህዝብ እንደ ሀገር ግን ቆየት ያለ ማለት እንደ ሀገር ማለት ይከብዳል። ጀስት ፓርት ኦፍ ኢትዮጵያ ሆኖ ቅኝ ግዛትም ስር ቢሆን ሀገር ሆኖ አይደለም ቅኝ ግዛት ስር የገቡት። የኢትዮጵያ አንድ አካል በነበሩበት ወቅት ነው ቅኝ ግዛት ስር የገቡት እና ያንን ለማንሳት ያህል ነው። ለማንኛውም ትኩረታችን እድሜያቸው አይደለም፣ እነሱ ያሉት ይሁን። ልክ ነው። ማንኛውም የአፍሪካ ሀገር እንደምታየው ነው። ሀገር ሆኖ አይደለም ቅኝ ግዛት ስር የገባው። በኋላ ነው ቅኝ ግዛቶች ሲለቁ። በተለይ መጀመሪያው ነጻ ሀገር የሆነችው ከአፍሪካ ጋና ነች አይደል? 1957 በእንግሊዝ። ከዛ በኋላ ነው አብዛኛዎቹ ያው የያዙትን ስቴት እንዲያው በዚሁ ላይ አንድ እንትን ልጠቅስልህ ስለፈለግኩ ነው። የያዙትን እንግሊዞች ይዘዋቸው የነበሩትን ሀገሮች ራሳቸው ሀገር ሆነው እንዲጸድቁ የአፍሪካ ህብረት የአፍሪካ አንድነት ድርጅትም ሲቋቋም የተስማሙት ያንን ነው እና ከዛ በኋላ ነው በእርግጥ አገር የሆኑት ሁሉም። የኤርትራ ጣሊያኖች የጻፉት አንዳንድ ነገሮችን ብታነብም የኤርትራ በተለይ ኤርትራዊነት የሚለው ናሽናሊዝምነት እየመጣ እያደገ ሄደው በተለይ ልክ ጣሊያኖች ወጥተው እንግሊዞች ሲመጡ ነው የሚል አንድምታ አለ በብዙ ይሄ ኤርትራዊ ማንነት የሚለው እንቅስቃሴ የነበረው ማለት። ከዛም በኋላ እንግዲህ በ10 አመት ውስጥ ትልቅ ክርክር የነበረበት ነው። ኢትዮጵያ በተለይ ሊግ ኦፍ ኔሽን ፈርሶ ዩናይትድ ኔሽን ከተቋቋመ በኋላ በተለይ በጸሐፌ ትእዛዝ አክሊሉ ሀብተወልድ የተመራ ትልቅ ቡድን ትልቅ ሳክሪፋይስ የፈጸመበት በዩኤን ኢትዮጵያ ኤርትራ የኢትዮጵያ አካል እንድትሆን ትልቅ ክርክር ሲያደርግ የነበረበት ጊዜ ነው። ከዛ በላይ ደግሞ ኤርትራውያኖችም በተለይ የአንድነት ኢትዮጵያዊነት ወይም ሞት ብለው የአንድነት አቀንቃኞች ከኢትዮጵያ ኃይል ጋር ሆነው ኤርትራ ከኢትዮጵያ ጋር እንድትቀላቀል ትልቅ ትግል ያደርጉ የነበረ ነው። ግን በዛው ልክ ደግሞ ኤርትራ ራሷን ትቻል ብለው የሚንቀሳቀሱ የተወሰኑ ግሩፖች ነበሩ። እንደዚሁ ደግሞ ግማሹን ወደ ሱዳን ግማሹን ደግሞ ወደ ኢትዮጵያ አካል ሆነው ለሁለት ከፍለው በተለይ ሙስሊሙን አካል ወደ ሱዳን ወስደው ክርስቲያኑን ደግሞ ወደ ኢትዮጵያ ሆነው እንዲቀላቀል የሚያደርጉ የነበሩ እንዲሆን ይፈልጉ የነበሩ የተለያዩ ህብረተሰብ አካላት ነበሩ። ግን ትልቅ አብዛኛውን ህዝብ ይደግፍ የነበረው የአንድነት ግሩፕ የሚባለው ነው። ነገሩ የተበላሸው ኤርትራ ወደ ኢትዮጵያ መቀላቀሏ ሳይሆን ከዛ በኋላ የተፈጠረው አያያዝ ነው የሚሉት አብዛኛዎች። በተለይ ይሄ ዘውደሬታ የጻፉት ትልቅ መጽሐፍ አለ የኤርትራ ጉዳይ የሚል እዛ ላይ የሚገርም ወደ አንድነት እንዴት እንደመጣ ከዛም በኋላ የነበረውን አያያዝ በተመለከተ ዝርዝር ጽፈውታል እና የዛኔ ነው የአክሊሉ ሀብተወልድንም ጥረት ያየሁትና የሚደንቅ ታሪክ ነው። ብቻ ለበጎም ይሁን ለመጥፎ እውነት ነው። ዛሬ ወደ ታሪካዊ ጉዳዩ ተመልሰን አይደለም የምንመለከተው። ትኩረት አቅጣጫችን የ34ኛ ዓመት የነጻነት በዓላቸውን አስመልክተው ሲደረጉ የነበሩ ነገሮች በተለይም ደግሞ የሀገሪቷ ፕሬዚደንት ኢሳያስ አፈወርቂ ያደረጉት ንግግር ላይ ነው ዋነኛ ትኩረት የምናደርገው። ንግግራቸውን የመመልከት እድል አግኝተሃል ብዬ አስባለሁ። ቢያንስ እንኳን ትራንስክራይብ የተደረገውን እና እንዴት አየው? እስኪ በሱን ጀምረው። በጣም በርካታ ነገሮችን ያነሱት ፕሬዚደንቱ። አንድ የሚታወቅ ነገር አለ። ፕሬዚደንት ኢሳያስ አፈወርቂ ብዙ ንግግር አያደርጉም። ባደረጉበት ሰዓት ግን የሚያደርጓቸው ንግግሮች በዋናነት እንዲያው በፐርሰንቴጅ ብናስቀምጥ ስታቲስቲካሊ ትክክል እንኳን ላንሆን እንችላለን፣ ግን በአሰምሽን ብናስቀምጥ እንኳን የንግግራቸውን 85 በመቶ 90 በመቶ ስለ ሌሎች ሀገራት ጉዳዮች በማውራት የአካባቢው ጉዳዮች ሊሆን ይችላል። በተለይም ደግሞ ስለ ዌስተርኑ፣ ስለ አሜሪካ፣ ስለ አውሮፓ፣ ስለ ቻይና፣ ሌሎችም ሀገራት በማውራት ነው
ንግግሮቻቸውን በዋናነት የሚያካሂዱትና እንዴት ተመለከትከው? የ34ኛ ዓመት የነጻነት በዓላቸው ላይ ያደረጉትን ንግግር ፋሲል፣ ከሱን ጀምርና እንሄድበታለን። እስኪ የሚደንቅ ነው መቼም ፕሬዚዳንት ኢሳያስ አፈወርቄ ያለውን የኤርትራ ውስጥ ያለውን ችግር ሀገሪቱ ባላት አቅም ምክንያት የተፈጠረ ችግር እንዳልሆነ አድርገው ነው ብዙ ጊዜ የሚገልጹትና ችግሩን ኤክስተርናላይዝ ማድረግ ይወዳሉ። ብዙ ስፒቻቸው ላይ ለረጅም ጊዜ ዌስተርኑን ይወቅሳሉ፣ በተለይ አሜሪካን ይወቅሳሉ፣ የኢትዮጵያን መንግስት ይወቅሳሉ እና የተለመደ ነው ከፊት ጀምሮ የነበረ ማለት ነው። ትንሽ አሁን አዲስ የመሰለን ምንድነው መሀል ላይ እርቅ ስለነበረ እርቅ የሚመስል ስምምነት ስለነበረ በተለይ በሁለቱ ሀገራት መሪዎች በኢትዮጵያ መሪ በዶክተር አብይ አህመድ እና በኤርትራው መሪ ፕሬዚዳንት ኢሳያስ አፈወርቂ መካከል በጋራ የጋራ ስጋት የነበረን አካል ማጥፋት ላይ ያለ ስምምነት ስለነበረና እሳቸውም እዚህም ከአንዴም ሁለቴ ከዛም በላይ መጥተው ነበረ። ዶክተር አብይም ኤርትራ ሄደው ነበረ እና የተወሰነ የህዝብ ለህዝብ ግንኙነት ነበረ እና ሰላም ይመጣ የሰላም ንፋስ እየሰፈነ ያለበት እና ያ እየጠነከረ ይሄዳል ብለን የገመትንበት ጊዜ ነበረ። ግን ያ ተቀልብሶ ወደ ነበሩበት ማንነት ነው የተመለሱት ኢሳያስ አፈወርቂና ይሄን ንግግር ያደረጉት። አንድ ጉዳይ ብገልጽልህ ምናልባት ጊዜ ማልፈጅ ከሆነ ሪታየር ያደረገ አንድ የዩኤስ ሉትናንት ኮሎኔል ያጫወተኝን ነው ምነግር። በምስራቅ አፍሪካ ጉዳይ ላይ የሚሰራ ነው። በተለይ ኢትዮጵያ ኤርትራ ላይ ይሰራ የነበረና ይቅርታ ለድምፁ ረብሻ ግን ከአንዴም ሁለት ጊዜ ኢሳያስ አፈወርቂን አግኝተዋቸዋል እና በሆነ አጋጣሚ ተገናኝተን እያጫወተኝ ነው ይሄንን የነገረኝ። ልክ ዶክተር አብይ አህመድና ኢሳያስ አፈወርቂ ስምምነት የፈረሙ ሰሞን አካባቢ ነው እና ኤክሳይትድ ሆኜ ነው እንዴት አየኸው የኤርትራንና የኢትዮጵያን ስምምነት? አሁን ስምምነት ተፈጥሯልና ነገሮች የሚለወጡ አይመስልህም ወይ ብዬ ነው የጠየቁት እና ምን አለኝ? ትንቢታዊ ንግግር ነው የነገረኝ። በጣም ለተወሰነ ጊዜ የሚቆይ ነው እንጂ ኢሳያስ አፈወርቂ ድሮ ይጠይቃቸው የነበሩትን ቦታዎች ቀርቶ መቀሌን ብትሰጠው ዝም የሚል ሰው አይደለም። በህዝቡን የሚያስተዳድርበት አቅም ስለሌለው በስጋት ነው መያዝ የሚፈልገው። ይሄ ሀገር ሊያጠፋን ነው፣ ይሄ ሀገር ከኛ ከምንፈልገው ውጭ የሆነ ኢንትረስት አለው ብሎ መያዝ ነው የሚፈልገው እና በዛ ምክንያት የተወሰነ ጊዜ ይቆያል እንጂ ይሄ ስምምነት የሚፈርስ ነው ያለ። ምክንያቱም ከአንዴም ሁለት ጊዜ ሳገኘው አለ ወያኔና ሲአይኤ ሊያጠፉኝ እያለ ነበር ይነግረን የነበረው አለ። ሊያስገድሉኝ ሊያጠፉኝ እያለ ነበር ሲነግረን የነበረውን። በሱ እንደነገረኝ ከሆነ በእኛ እምነት እሱን የማጥፋት ኢንትረስት የለንም። ኦልሬዲ በፊት የነበረን ኤርትራ ላይ የነበረን ኢንትረስት የለም። አሁን በተለያየ ሀገራት ፍላጎታችን እያስፈጸምን እንገኛለን እና እሱ የሚገምተውን ያህል ግምት አንሰጠውም። ግን እሱ የሚሰጠው ግምት ለራሱ የተለየ ነው አይነት ንግግር ነግረው የነበረን ያንን ነው አሁን ያረጋገጠልኝ። አሁን በሁለቱ ሀገራት መካከል ያለው ልዩነት ስታዩ በኢትዮጵያና በኤርትራ መካከል ያለው ልዩነት በእርግጥ ከስምምነታቸው በኋላ የተስማሙትን ሙሉ ለሙሉ አልፈጸሙትም። የኢሳያስ ኢንትረስት ሙሉ ለሙሉ ህወሓትን ማጥፋት ነበረ። እንዳሰበው አልሆነም። የሆነ ሆኖ ግን በጦርነቱ እንደምታይ ህወሓትን ማሸነፍ አይደለም፣ የኢትዮጵያ መንግስትን ማሸነፍ አይደለም፣ አሸናፊ የነበረው ኢሳያስ አፈወርቂ ነበር። በድንበር ላይ የነበረውን ስጋት አጥፍቶታል። የኢትዮጵያ መንግስትን የመከላከል አቅም በተወሰነ ምክንያቱም የአንድ ሀገር አካላት ስለነበረ ሲዋጉ የነበረው አዳክሞለታል። ኦኬ በዚህ ላይ የወሰደው የዘረፈው የጦር መሳሪያ ክምችት አለና ከዛ አንጻር አሁንም የኢትዮጵያ መንግስት ተዳክሟል ብሎ ገምተዋል እና በዚህ መንገድ ሰላም ሆኖ ቢቀጥል ህዝቡ የሚጠይቀው ጥያቄ ይኖራል። የእድገት፣ የምግብ፣ የመሻሻል፣ የመለወጥ
ጥያቄ ሊጠይቀው ይችላል እና ያንን መመለስ የሚችልበት አቅም ላይ አይደለም። ስለዚህ ተመልሶ ከሱ ወደ የመሸሽ ነበረበት ንግግር ነው። ወደ ነበረበት መመለስ አለበት እና ህዝቡን በስጋት መያዝ መቻላል። እንደዛ ይመስለኛል። የሚገርም ነው። አይተ ከሆነ ኤርትራ እንግዲህ ብዙዎች እንደሚሉት ከሆነ ወጣቶች የማይኖሩባት ሀገር ናት። በብዛት የሚሰደዱባት ሀገር ናት። ጀነራሊ ስፒኪንግ ብዙ ተስፋ የሚታይባት ሀገር እንዳልሆነች እኛ ሳንሆን የምንለው ዓለም አቀፉ ሚዲያ የሚለው ነው። ብዙዎች የሚስማሙበት ነው። የሰብአዊ መብት ረገጣው እንዳለ ነው። እነዚህ ፎርስድ ሌበር የሚባሉት በአስገዳጅነት ወጣቶችን እየያዙ ካምፕ ውስጥ አስገብቶ ወታደራዊ ስልጠና እንዲወስዱ እንዲሁም ደግሞ በጣም ጉልበት የሚጠይቁ ስራዎች ላይ እንዲሰማሩ የማድረጉ ነገር አጠቃላይ ኤርትራ ውስጥ የሚደረገው አይነት የሰብአዊ ረገጣ የትኛውም ሌላ አፍሪካ ሀገር ውስጥ እየተደረገ ነው ብሎ መናገር የሚቻል አይመስለኝም እና እኛ በምንለው ሳይሆን ዓለም አቀፍ የሰብአዊ መብት ተሟጋቾች በሚሉት ሪፖርት መሰረት ለዚህ ሁሉ እንግዲህ በዚህ ንግግራቸው ላይ ፕሬዚደንቱ ምንም ያሉት ነገር የለም። ያወሩት ስለ አካባቢው ሀገራት ብዙ አውርተዋል። ስለ ሱዳን የእርስ በርስ ግጭት አውርተዋል። የሱዳን የእርስ በርስ ግጭት ውስጥ ደግሞ በዋናነት ተዋናይ ከሆኑ እጃቸውን በሰፊው ካስገቡ ሀገራት መካከል የእሳቸው ሀገር አንዱ እንደሆነም ይታወቃል። በታሪክ ወደ ኋላ ሄደን ካየን ደግሞ ሶማሊያ ውስጥ በነበረው የአልሸባብ እንቅስቃሴ ውስጥ በአንድም በሌላም መንገድ እኛ በምንለው ሳይሆን ዓለም አቀፍ ተቋማት ባረጋገጡት ምን ያህል እጃቸውን ሰደው እንደነበረም ይታወቃል። ከአልሸባብ ጎን በመቆም ለአልሸባብ መሳሪያ በማቀበል ኢንሶን ያ በርካታ ማዕቀብም ሀገሪቷ ላይ እስከ ማስጣል በዓለም አቀፍም ደረጃ እስከ መነጠል አድርሷቸውም እንደነበረ ይታወቃል። አሁን በዚህ ንግግራቸው ላይ ግን አንድም የሀገራቸውን ጉዳይ በቅጡ አንስተው ያወሩበት ነገር እምብዛም አልታየም። እንደተለመደው ስለ ውጭው ዓለም ብዙ አውርተዋል። ስለ አሜሪካ አውርተዋል። ለየት ያለው ነገር አሁን ያለውን የትራምፕ አድሚኒስትሬሽን እንደ ካሁን ቀደሙ የመውቀስ ሳይሆን በስሱ ግን ሀገሪቷ ላይ ፎከስ አድርገው ፕሬዚደንቱን ግን ነጥሎ አታክ ላለማድረግ የተጠነቀቁ ይመስላሉ። እንዲያው ግን ፋሲል ብናነሳ ብዬ የማስበው ነገር አንድ ፕሬዚደንቱ በተለይ ስለ ኢትዮጵያ ሲያነሱ ስለ ብዙ ነገሮች አንስተዋል። እነዛ ነገር ውስጥ መሄድ አያስፈልገንም። በዋናነት ስለ ኢትዮጵያ ብናይ መልካም ነው ብዬ አስባለሁ እና ስለ ኢትዮጵያ ሲያነሱ ለብልጽግና መንግስት ድጋፍ አድርገው እንደነበረ ጅማሮ ላይ ያ እንደማይጸጽታቸው ጠቅሰዋል። ከዛ ውጪ ግን ኢትዮጵያን በተለይም ደግሞ ሀገሪቷን እየመራ ያለውን ፓርቲ በተላላኪነት ከሰዋል። የሌሎችን ዓላማ የሚያስፈጽም የሌሎችን አጀንዳ ተቀብሎ ተግባራዊ ያደረገ እንደሆነ ያንን ነገር አንስተዋል እና ኢሳያስ ወይም ደግሞ ኤርትራ መንግስት በተለይ በኢትዮጵያና በሶማሊያ መካከል በሜሞራንደም ኦፍ አንደርስታንዲንግ ከሶማሊላንድ ጋር በተፈረመው ሜሞራንደም ኦፍ አንደርስታንዲንግ ላይ ሶማሊያ ባኮረፈች ወቅት እንግዲህ ከግብፅና ሶማሊያ ጋር ሆነው ያንን የትሪፓርታይት አግሪመንት ወይም ደግሞ አላያንስ ከፈጠረችው ሀገር አንዷ ናት ኤርትራ። በወቅቱ ኤርትራን በቀጥታ የሚነካ ነገር ተፈጥሮ አልነበረም። እንግዲህ ወይ የሶማሊያን ወይም ደግሞ የግብፅን ተልዕኮ ለማስፈጸም በዋናነት ተላላኪ ሆና እንደነበር ይታወሳል በዛ ሁኔታ ላይ እና አሁን ላይ ኢትዮጵያን በተላላኪነት ሲከሱ ምን ለማለት ፈልገው ነው የሚለውን ነገር ብናይ ደስ ይለኛል። ያቺን የተላላኪነቷን ጉዳይ እርግጥ እሳቸው ኢትዮጵያ ለማን እንደተላላከች አልገለጹም፣ ወይም ደግሞ ኢትዮጵያን እየመራ ያለው አካል የማን ተልዕኮ አስፈጻሚ እንደሆነ ያሉት ነገር የለም። ግን ስለ ተላላኪነት ጉዳይ ጥቂት ነገር ብናወራ ደስ ይለኛል። ያው የተለመደ ነው። ከዚህ በፊትም ይለው የነበረ ነው። አቶ ፕሬዚዳንት ኢሳያስ አፈወርቂ ኢትዮጵያን በተለይ
ዩኤስ ጋር ነው የሚያገናኘው። ከዩኤስ ኢንተረስት ጋር የተጣመረ አዎ ፍላጎት ነው ያላት እና የሁለቱም ኢንትረስት ደግሞ ኤርትራን ለመጉዳት ነው የሚል አረዳድ ነው ያለው። ወይም ደግሞ ያን አይነት አረዳድ ህዝቡ እንዲኖረው የሚፈልግ ይመስለኛል። ከፊት ጀምሮ ነው አሁን ሳይሆን ያው ምን ከፊት ያህል ጀምሮ አዎ ምልህ ኤርትራ ስትራቴጂክ የሆነ ቦታ አላት። ረዥም የቀይ ባህር ኮስት ላይን አላት። ዓለም ላይ አዎ ያለው አብዛኛው ንግድ እስከ ቅርብ ጊዜ ድረስ አሁን የሁቲ ወይም አንሰረላዎች እስከሚዘጉ ድረስ በተለይ 12 በመቶ የሚተላለፈው በቀይ ባህር ነው። አዎ የአውሮፓ ንግድ ደግሞ በተለይ ይሄ ነዳጁ ምኑ የሚተላለፈው አብዛኛ ፐርሰንቱ በዛ ነው። ከዛ አንጻር ስታየው ስትራቴጂክ የሆነ ቦታ ነው ያላት። ግን የማይካደው ብቻውን ያ እንደ አገሪቱን ላይክ ተጠቃሚ ሊያረጋት አይችልም። ተጨማሪ አገር ለማስባል የባህር ወይም ደግሞ የውቅያኖስ ተጋሪ መሆን ብቻውን በቂ ላይሆን ይችላል። አገሩ ያለው ሪሶርስ፣ ህዝቡ ያለው አቅም፣ ያለው የተማረ የሰው ኃይል እና ዶሜስቲክ ፕሮዳክቱ ኢማተርስ አገር ለማድረግ ከዚህ በፊት ባደረከው ኢንተርቪው ላይ አንድ አይ ቲንክ አርጋው ጋር ባደረከው ኢንተርቪው ላይ የተናገረው ጥሩ ነገር አለ። ቫያብል አገር አይደለም ወይም ኤርትራ ቫያብል አገር ብሎ ለመጥቀስ ኤርትራን ይከብዳል ያለው አገር አለ። ትክክል እንደሚመስለኝ እንደኔ ያረዳድ በሱ አባባል ኤርትራ በመጠን ስላነሰ አይደለም። ከዛ ያነሱ አይደለም ሀገሮች አሉ። አሁን ቡሩንዲን ብታይ፣ አዎ ጅቡቲን ብታይ በጂኦግራፊካሊ በሳይዝ ያነሱ ሀገሮች ናቸው። አዎ ሌሎች ሀገሮችም አሉ። ግን አትሊስት ህዝብ ተረጋግቶ የሚኖርበት ሀገር ነው እነዚህ ሀገሮች ላይ ስታይ ማለት ነው። እና ከዛ አንጻር ኤርትራ ያለው አቅም ውስን መሆን እና የነበራቸው ኢኮኖሚካሊም ፕሮሚስ ጭምር ነው እኮ አይደል? እሱን ነው ኢኮኖሚካሊም የምልህ ጭምር ነው እኮ አሁን አበጋው ያኔ የነበረው ያነሳውን ነገር ፕሮሚስ አዎ አዎ እኮ የነበረው ፕሮሚስ መጀመሪያ ትግል ላይ በነበሩ ሰዓት ሻዕቢያ የነበረው ሀሳብ ምንድነው? ድሮ ጣሊያን የሰራቸው የድሮ ፋክተሪዎች አሉ አዎ ኤርትራ ላይ ሮ ማቴሪያሉን ደግሞ ይሄ ለፋክተሪ ግብአት የሆነውን ምርት ከደቡብ ማለት ከመረብ ምላሽ ማለት ከኢትዮጵያ አዎ እየሰበሰብን ፕሮሰስ አድርገን ወደ ውጭ እንልካለን ነበረ። የሮንግ የሆነ የኢኮኖሚክ ፕላን ነበረ ሲጀመር ጀምሮ ማለት የተወሰነ ጊዜ ተጠቃሚ ልትሆን ትችላል። እንደዛም ተጠቃሚ ሆኖ ነበረ እንደምታውቀው በ7 አመታት በህወሓትና በኤርትራ ኃይል የፍቅር ጊዜ ውስጥ ማለት ነው። ግን እየቆየ ህዝብ አዎ ጥያቄ ማንሳቱ አይቀርም፣ የኢኮኖሚክ ጥያቄ ማንሳቱ አይቀርም። ቡና በዛ ቡና ምክንያት ሳያመርቱ የቡና ኤክስፖርተር ቁጥር 1 ላይ የተቀመጡበት አመት ነበረ ከአፍሪካ በዛ ወቅት። በተደጋጋሚ እንደዛ ይባላል። አዎ አዎ አንደኛ በአፍሪካ አንደኛ የቡና ኤክስፖርተር ሆኖ አዎ ነበረ። እንዲያውም ሜዲን ኤርትራ የሚል ማዳበሪያ አምርተው በዛ እየታሸገ ይላክ ነበር ይባል። ከዛ በተጨማሪ ያ ግን ወደ ኤርትራ ነው የምንልከው በሚል ማአት ፕሮዳክት ይገባ ነበር ወደ ኢትዮጵያ። ግን ያ ፕሮዳክት ሳይቀረጥ ነው የሚገባው፣ ምክንያት ወደ ኤርትራ የሚያልፍ ነው ተብሎ። ነገር ግን ኢትዮጵያ ማርኬት ላይ ነበረ ይሰራጭ የነበረው እና ዳምፕ የሚደረገው ዶሜስቲክ ቀረጥ ከፍሎ የሚሸጠው ኢትዮጵያዊና ቀረጥ ሳይከፍል የሚያስገባው የኤርትራ ነጋዴ ጋር መወዳደር አልተቻለም ነበረ እና ያም ብዙ ቅሬታ ፈጥሮ ነበረ። ያ ሁሉ ተደማምሮ የተለያዩ የፖለቲካል ኢንትረስትም እንዳለ ሆኖ ነው ያንን የባድመ ጦርነት ያስነሳው። ከዛ በኋላ አብዛኛዎቹ ኤርትራውያኖችም ኢሳያስ አፈወርቂን እስከ ባድመ ጦርነት ድረስ ይደግፉት ነበር። ዳይሃርድ ደጋፊዎች ነበሩ፣ እንደ ሂሮም ነበር የሚያዩት የነበረው። ኦኬ ከባድመ ጦርነት በኋላ ያለው 20 ምናምን አመት ግን ሪያሊቲው የተገለጸው ያኔ ነው። ላይክ ድንበር ሲዘጋ ትክክል ነው ብዬ ባላምንም በኢትዮጵያ ውስጥ ተወልደው አድገው ረጅም አመት ኖረው የነበሩ ኤርትራውያን ወደ ኤርትራ እንዲመለሱ ሲደረግ፣ ግንኙነት ሲቋረጥ፣ አሰብ ላይ የነበረ የወደብ ስራ ሲቆም፣ አሁንም አሰብ ላይ የነበረው የነዳጅ ማጣሪያ
ስራ ሲያቆም እና ከኢትዮጵያ ያገኙት የነበረ ጥቅም ሙሉ ለሙሉ ሲቋረጥ እና አገር የሚሆኑበት እንግዲህ አስበውት የነበረውም እንገነባታለን ሲንጋፖር እናደርጋታለን ብለው ይናገሩ የነበረው ነገር በራሳቸው ችለው እንዲያደርጉት እድሉ ሲሰጣቸው ካለው አቅም አንጻር ያን ማድረግ የሚቻልበት ማሳካት የሚቻልበት ምንም አይነት መንገድ አልነበረም። ሶ ወጣቱን መሰደድ ጀመረ። ኦኬ እንግዲህ አብዛኛውንም ወታደር አደረገው ግዴታ ስጋት አለብን በሚል ማለት ነው። ከእንደገና ሌላ ወረራ ሊመጣብን ይችላል፣ ድንበራችን ተይዟል ምናምን በሚል ማለት ነው። እና በዛ ፖሊሲ ነበር የቀጠለው። ከዛ በኋላም የዶክተር አብይ ቡድን ወደ ስልጣን ሲመጣና ከነበረው የኤርትራ መንግስት ጋር ሲዋዋል የኤርትራ መንግስት ፍላጎት የተቀየረ አይመስለኝም። ከፊት ጀምሮ ያ የኢኮኖሚክ ፕላንም የተቀየረ አይመስለኝም። የተወሰኑ የንግድ ግንኙነቶች ለማምጣት ተጀምሮ ነበረ። የአሰብንም ወደብ ከእንደገና ለመጠቀም ሙከራ ተደርጎ ነበረ። ግን የኤርትራውያኖች ያቀረቡት ዲማንድ ኢትዮጵያ ሚት ልታደርገው የምችላል አንፌር የሆነ ነገር ነው። ሶ ምንድነው ምልህ ሲጀመርም ኢሳያስ አፈወርቂ ያንን ስምምነት ፈልጎት አይመስለኝም ወደ አብይ የቀረበው የነበረው። እንግዲህ አይተው ከሆነ ጦርነቱ ከመጀመሩ በፊት በኤርትራ ድንበር ላይ የነበረው የጦር አሰላለፍ በጣም ትልቅ ነበር አይደለ? በኢትዮጵያ ወገን በኤርትራ ወገን ያለውን አላውቅም። ኦኬ በኢትዮጵያ ወገን የነበረው የጦር አሰላለፍ የመሳሪያ አቀማመጥ ሁሉ የኢትዮጵያ መንግስት ስጋት አለ ብሎ ያምን ስለነበር የሆነ ቀን ጦርነት ይነሳል ብሎ ያምን ስለነበረ ከባባድ መሳሪያዎች ነበሩት። የሰሜን እዝም በኤርትራ ድንበር ዙሪያ ነበር የተቀመጠው። ሶ የኢሳያስ አላማ ያንን ማዳከም ነው። ያንን ይኖራል አለ ያለውን ስጋት መቀነስ ነበረ። ተሳክቶለታል። አቺቭ አድርጓል። በነበረው ጦርነት ዶሜስቲክ ዋር እሱም እንዲካፈል ተደርጎ አብዛኛው ከባድ መሳሪያ ወይ ተመቷል ወይ ተዘርፏል፣ ከጥቅም ውጭ ሆኗል። እዛ የነበረ ወታደር ተበትኗል እንደምታየው ማለት ነው። ወይ ላይ ካላል ትልቅ ጉዳት ደርሶበታል። እና አሁን ደግሞ ከእንደገና ያው እንደምታየው የሚነገሩ ነገሮች አሉ። ከተወሰነ ዶክተር ደብረጽዮን ከሚመራው የህወሓት ኃይል ጋር ግንኙነት አለው እየተባለ ነው እና ሌሎች ግንኙነቶችም እንዳሉት ይነገራል። እሱ ነገር እንዲያውም አንዱ ነገር ንግግሩ ላይ ካሁን በፊት የኢትዮጵያን ስም ሲያነሳ በተለይም ደግሞ ከበፊትም ጀምሮ በተለይ ከባድመው ጦርነት በኋላ ሁሌም ህወሓትን የመውቀስ ህወሓትን የመክሰስ ጉዳዮች ነበሩ። በዚህኛው አመት አልታየም ያ ነገር እስከነጭራሹም ህወሓት ስሟም አልተነሳምና እንዲሁም ደግሞ አንዳንድ ከህወሓት ጋር ቀረብነት ያላቸውም ሰዎች ለዚህ በዓል አስመራ ድረስ እንደሄዱ የተነገሩባቸው ሁኔታዎች አሉ በየሶሻል ሚዲያው። አይ ቲንክ ያነሳውን ነገር የሚያረጋግጥ መሰለኝ በሁለቱ አካላት መካከል ተመልሶ እንግዲህ ሰም ካይንድስ ኦፍ አላያንስ እየተፈጠረ እንደሆነ በሻዕቢያና በህወሓት መካከል የሚገርም እንትን ነው የምልህ። በተወሰነ ደረጃ ህወሓትን አዳክሞታል። ከዶክተር አብይ አህመድ ጋር ሆነው በኢትዮጵያ ኃይልና በኤርትራ ኃይል መካከል ህወሓት ተዳክሟል። ድሮ የነበረው የህወሓት ኃይል አይደለም ያለ የነበረውም ጥንካሬ ድሮ የነበረው አይነት ጥንካሬ አይደለም። ኦኬ ሶ ያንን የተዳከመ ኃይል ወደ ራሱ ቢያመጣውም የቱንም ያህል ቻሌንጅ ሊያደርገው እንደማይችል ያውቃል። ኦኬ ያ ከተላላኪነት ያለፈ ከኢሳያስ አፈወርቂ የህወሓት ኃይል ምን እንደሚፈልግ አላውቅም። እውነት ለመናገር እጅግ በጣም የሚያሳፍርም ነው ወደ ኢሳያስ አፈወርቂ መሄድ። ምክንያቱም በጦርነቱ ወቅት የሆነውን ሁላችንም እናውቀዋለን። አድዋ ላይ የሆነውንም በተለያየ ቦታ የነበረውንም ነገር እናውቀዋለን። የኤርትራ ኃይል ለበቀል የመጣ ጦር ነበረ እና ብዙ ወጣት ነው የፈጀው። ብዙ ሴቶች ተደፍረዋል። ብዙ ንብረት ወድሟል። እና ያ
እንዳለ ሆኖ ከእንደገና ይሄን ኃይል ጋር ተመልሶ መሄድ ምን እንደ የተፋው እንደሚበላው ውሻ አይነት ነገር ነው። ያሳፍራል በጣም። በጣም የትግራይ ህዝብ ምን እንደሚሰማውና በዚህ ጉዳይ ላይ ምን ሀሳብ እንዳለው አላቅም። ህዝቡ ቢናገር ይሻላል። በተለይ ወጣቱ ቢናገር ያየው የመሰከረው ቢናገር ይሻላል። ግን በህወሓት ደረጃ እንደዚህ አይነት ነገር ስታይ ነው የሚያሳፍር ነገር ነው። ግን ደግሞ የምጠብቀውም ነገር ነው። ላይክ የዘር ፖለቲካ መጨረሻው ዞሮ ዞሮ እንደዚህ ነው የሚሆነው። የሚያሳፍር ደረጃ ነው የሚሆነው። ዞሮ ዞሮ ግን ኢሳያስ አፈወርቂ ኢትዮጵያን ተላላኪ ያለበት መንገድ ምንድነው እንደሚመስለኝ በተወሰነ ደረጃ ያው ከሌላው የአውሮፓ መንግስት ሆነ የአሜሪካ መንግስት ጋር ኢትዮጵያ የተሻለ ግንኙነት አላት። የኤርትራ መንግስት ካለው አንጻራዊ ደረጃ ነው የምልህ። በተወሰነ ደረጃ ኢትዮጵያም የዩኤስን የዩሮፒያን ኢንትረስት እያስከበረች ነው ልንል እንችላለን። ግን ደግሞ ሁሉም ኢንትረስቱን ተከትሎ ነው የሚሄደው። ኢሳያስ አፈወርቂ ቻይና ሲሄድ እንዴት እንደተቀበሉት አይታል። ራሽያ ሲሄድ እንዴት እንደተቀበሉት አይታል። ራሽያ ሄዶ ፑቲን ጋር ይናገር የነበረው ንግግር ከተላላኪነትም የባሰ ነበር። እሱ ራሱን ያየ የነበረው ወይንም ሀገሩን ያየ በኩል ስታተስ ነው ከራሽያ ጋር ሀገሩን ያየ የነበረበት መንገድና የሚያስቅም ነበረ። ላይ ካለ አይደለ የሆነ ትንሽ ሀገር ይዘህ ሄደህ በሁለት ሀያላን ሀገር ጦርነት መሀል ለመግባት ወይም በሁለት ሀያላን ሀገር መካከል ባለ ፍትጊያ ውስጥ ራስን እንደ አንድ ዋና ተዋናይ አድርጎ መቁጠር ያ ዞሮ ዞሮ መጀመሪያ ላይ የነገርኩ ነው። ፕሬዝዳንት ኢሳያስ አፈወርቂ ራሱን የሚያየውና ያለው ሪያሊቲው ያለው ሁኔታ የተለያየ ነው። ግን እሱ ራሱን የሚያይበት መንገድ በጣም በጣም በተጋነነ ሁኔታ ነው። የዓለም ፖለቲካ ላይ ተጽዕኖ ፈጣሪ አድርጎ ነው የሚያየው። ግን በትክክል ሪያሊቲ መሬት ላይ ያለው ነገር ደግሞ የተለየ ነው። አሁን ሀገሩን የምታየው ያሳዝናል። በጣም የደህያ ሀገር ሆኗል። ኦኬ፣ በጣም ህዝብ ተሰደዋል፣ ወጣት ተሰደዋል፣ በተለያየ ደረጃ ተሰደዋል። ኦኬ፣ ግን ምንጊዜም ኢሳያስ ይሄ ችግር የኔ ችግር ነው ብሎ ኦውን የሚያደርግ አይደለም። የራሱን ችግር የሀገሪቱን ችግር እኛ የፈጠርነው ችግር ነው ወይም ደግሞ ባለን ውስን ሪሶርስ ምክንያት የተፈጠረ ችግር ነው ወይ በምንከተለው ፖሊሲ ምክንያት የተፈጠረ ችግር ነው አይልም። ኤክስተርናላይዝ ነው የሚያደርገው። በኢትዮጵያ ምክንያት፣ በአሜሪካ ምክንያት፣ በአውሮፓውያን ምክንያት እያለ ኤክስተርናላይዝ ነው እንጂ የሚያደርገው አንድ ቀን ይሄ ውስጣዊ ችግራችን ነው ብሎ ሲናገር ሰምቼው አላውቅም። አድሚት አያደርግም። እንዲያው ካነሳቸው ነገሮች ውስጥ አንዱን ነገር መዘን ብናይ ደግሞ ሌላ ደስ የሚለኝ ነገር እርግጥ ኢሳያስ በተለያዩ ጊዜያቶች ስለ ብሔር ፖለቲካ ኢትዮጵያ ውስጥ ያነሳሉ። እርግጥ ይሄ ህገ መንግስት ሲወጣ በተለይም ደግሞ በቻርተሩ ጊዜ እሳቸውም ተቃዋሚ እንደነበሩ የሚያሳዩ መረጃዎች የሉም። እውነቱን ለመናገር ከሆነ ይሄ የኤትኒክ ፌዴራሊዝም ኢትዮጵያ ውስጥ ሲተከል እሳቸውም በወቅቱ ከነበሩት ፕራይም ሚኒስትር ወይም ደግሞ በወቅቱ ከነበሩት ፕሬዚደንት መለስ ዜናዊ ጋር የጠበቀም ግንኙነት ስለነበራቸው ያንን ህገ መንግስት ረቂቁንም ቢሆን ካወደሱት ሰዎች መካከል አንዱ ነበሩ እንጂ በግልጽ ያኔም ቢሆን መቃወማቸውን የሚያሳይ ዳታ የለም። ግን ከኢትዮጵያ ጋር ያላቸው ግንኙነት ከተበላሸ በኋላ ግን ሁሌም ይህንን የብሔር ፌዴራሊዝም ለሀገሪቷ ጠንቅ እንደሆነ ይናገራሉ። ቀደም ሲል እንዳልነው ነው እሳቸው ስለ ሀገራቸው ከሚያወሩት ይልቅ ስለ ኢትዮጵያ ማውራት እጅግ በጣም እንደሚያስደስታቸው ይታወቃል። ብዙ ሰዓታቸውን የሚያባክኑት እሱ ነው። ሀገራቸው ህገ መንግስት የላትም። የኢትዮጵያን ህገ መንግስት ግን ኤክስትሪምሊ ክሪቲሳይዝ ሲያደርጉ ይታያል። በራሱ አስቂኝ ነገር ነው። ህገ መንግስት የሌለ ሆነ ህገ መንግስት ማታቅ ሆነ ስለ ሌላ ሀገር ህገ መንግስት ግን ክሪቲሳይዝ ማድረግ በራሱ እንዴት እንደሚታይ አላቅም። አንድ ጤነኛ ሰው እንዴት ይህንን ራሱ ዲፋይን ሊያደርግ እንደሚችል አላቅም። እኔ ፐርሰናሊ የፌዴራሊዝሙን ጉዳይ ግን ክሪቲሳይዝ አይደረግም በሚል አይደለም። አብዛኞቹ ኢትዮጵያውያንም በዚህ ፌዴራሊዝም ላይ ቤዝ ባደረገው ህገ መንግስት ላይ ብዙ ጥያቄዎች ስለሚያነሱ ማለት ነው። እና
ለማንኛውም በዚህኛው ንግግራቸው ይሄንን ሲያነሱ ግን ከወትሮ በተለየ አንዳንድ የተጠቀሟቸው ተርሞች አሉ። አይተው ከሆነ በጣም ፋሲኔቲንግ ነገር ኦሮሙማ የምትል ነገር አስገብተዋል። እቺ ኦሮሙማ ነገር እንግዲህ ከቅርብ ጊዜ ወዲህ የመጣች ነገር ናትና ኦሮሙማ ምንድን ነው? ኦሮሙማ ፖለቲካ ነው። ኦሮሙማ አይዲዮሎጂ ነው። ተርሙን ካየነው ኦሮሙማ ማለት ኦሮሞ መሆን ማለት ነው። ኖርማሊ ሌላ ነገር የለውም። እንዲያውም በኦሮምኛ አንድ ተርም አለ። ብዙ አብዛኞቹ ኦሮሞዎች ራሳቸውን የሚገልጹት ሰቦና የሚል ቃል ነው የሚጠቀሙት። ሰቦና ማለት በራስህ ማንነት መኩራት ወይም ደግሞ ማንነትህን መቀበል አይነት። እኔ ጎጃሜ ነኝ ስል እኔ ጎንደሬ ነኝ፣ እኔ ትግሬ ነኝ፣ እኔ ወሎዬ ነኝ እንደማለት ማለት ነው። ስትል ጀስት አንተ ፕራውድ ትሆናለህ አይደል? በራስህ ፕራውድ ትሆናለህ። በካልቸር ሊሆን ይችላል፣ በቋንቋ ሊሆን ይችላል፣ ባለህ ነገር ከዛ አካል በመውጣት የሆነ ራስህን የምትገልጽበት ፕራውድ የምትሆንበት ነገር አለ እና እኔ ማቀው ተርም እንዲያውም ሰቦኑማ የሚለው ነው። ሰቦኑማ ኖርማሊ አሁን ያልኩ ነው። በራስህ በማንነትህ መኩራት። ያ ማለት በቋንቋ ሊሆን ይችላል፣ በካልቸር ሊሆን ይችላል እንሶን ከዛ ይመስለኛል እቺ ኦሮሙማ የምትለው ቃል ኮይን የተደረገችው። ኦሮሙማ ግን ምን ማለት እንደሆነ በትክክል ሰው ዲፋይን ሲያደርግም አልሰማውም። በትክክለኛው አይነት ወይ ከኦሮሞ የወጡ ሰዎች ሀገሪቷን ሊድ እያደረጉ ስለሆነ በሚል አይነት ኢንተርፕሪቴሽን ከሆነ አላቅም። ትክክለኛ ዴፊኒሽኑን አላቅም ፋሲል፣ ቃሉም እንዴት ኮይን እንደተደረገ ማለት ነው። እና እሳቸው ቺን ነገር ተጠቅመዋል እና ምን ለማለት ነው የፈለጉት? እንዴት ተረዳው አንተ? ማለት ሪሊ እንዴት አየው? በጣም ኤክስትሪምሊ የወረዱ መሰለኝ በራሴ ግንዛቤ። እኔ ደው ይቅርታ አድርግልኝና ለአነጋገሬ ኢሳያስ አፈወርቂ is a sick son of a bitch. I'm sorry to say this, ግን that's what it is. ይሄንን የተጠቀመበት ዋናው አላማ የሚመስለኝ ሌላውን አንታገናይዝ ለማድረግ ነው። ኦሮሞማ ብቻ አይደለም ያለው፣ በጣም አደገኛ ንግግሮች የተናገራቸው ንግግሮች አሉ። ሌላ ሴምና የኩሽ ህዝብ ምናምን እያለ የጠቀሰው ነገር አለና እንግዲህ ለ30 ዓመት ሲታገል ኢትዮጵያን በተለይ ደግሞ አማራን ቅኝ ገዢ ብሎ ነበረ ስም ሲያጠፋ የነበረው። ከትግል በኋላም ሻዕቢያ አገር ከመሰረተ በኋላም በትምህርት ቤት ደረጃ አማራ ጠል የሆነ ፖሊሲ ነበር ይከተሉ የነበረው። በትምህርት ቤት ደረጃ በየሚዲያው ይቀርብ የነበረው እንደዛ ነበረ። ኦኬ አሁን ኢንትረስቱን በህወሓትና በተወሰኑ ይደግፉኛል ብሎ ባመናቸው ምክንያቱም አሁን አማራም ክልልም ላይ የተወሰነ እንቅስቃሴ ስላለ ይደግፉኛል ባላቸው የተወሰኑ ግሩፖች ምክንያት አስከብራለሁ ብሎ ስለገመተ ሁለቱን ትልቅ ብሔሮች መክፈል ይፈልጋል። ኦሮሞማ አባባሉ የሚመስለኝ የኦህዴድ ሰዎች በዋናነት በተለይ ዶክተር አብይ አህመድ ስለሆነ ስልጣኑን የያዙት የሱ አባባል እንደሚመስለኝ በሌላው ህዝብ ዘንድ የኦሮሞ መስፋፋት አላማ አድርገው የተነሱ የሀገር መሪዎች ናቸው ስልጣን ላይ ያሉት ለማለት ፈልጎ ይመስለኛል፣ እንደኔ ያረዳድ ማለት ነው። ግን ያን ያለበት ምክንያት በሌላው ዘንድ ጥያቄ እንዲነሳ ነው፣ ስጋት እንዲፈጠር ነው እና ክፍፍል እንዲፈጠር ነው። አስዋይ ሲክስ ሰን ኦፍ ቢች ያልኩት ለዛ ነው። በጣም በጣም በሽተኛ ሰው ነው። ወደ ራሱ ሀገር አተኩሮ ህዝቡን ከድህነት ለማላቀቅ ቢሞክር፣ ህዝቡን ቢያስተምር፣ መሰረተ ልማት ቢገነባ የተሻለ ነበረ ሲሆን በጋራ አገር ማልማት የሚቻልበት እድልም ነበረ። ያን መክኗል። እሱ መቼም ምንም ማድረግ አይቻልም። ግን በዚህ ደረጃ ኢትዮጵያ ላይ እጁን ጣልቃ ሲገባ እንዴት ኮንሲደር እንዳደረገን አላቅም። እኔ የምልህ አሁን አማራ ክልል እየተካሄደ ያለውን መንግስት እያካሄደ ያለውን ዘመቻ ሙሉ ለሙሉ እቃወማለሁ።
የተደረጉ ያሉ የድሮን ጥቃቶችን እቃወማለሁ። ኦኬ መነጋገር ቢኖር ብዬ አምናለሁ በሁሉም ደረጃ ማለት ነው። አገርህን መቼም እንደዚህ አይነት ስጋት ካለ አገርህን አንድ ሳታደርግ ወደ ሌላ ቦታ አትሄድም እና በአገር ጉዳይ መስማማት ግዴታ ነው ብዬ አምናለሁ። በንግግር ኦኬ፣ በጠረጴዛ ዙሪያ መለመድ አለበት ግዴታ። ኦኬ እየተደረገ ያለውም ነገር ይሄ በተለይ ህዝብ ላይ የሚደረግ ሲቪሊያን ላይ የሚደረግ ዘመቻ ኦሮሚያ ክልልም ሆነ አማራ ክልል ልክ ነው ብዬ አላምንም። ግን የሌላ ሀገር መንግስት ግን ይሄንን ማኒፕሌት አድርጎ ህዝብን ለህዝብ ለመከፋፈል ሲሞክር ያሳዝናል። እንዴት በምን አይነት ንቀት ቢያይ ነው ላይክ አለ አይደል እንደ አላዋቂ እንደ ወይም ደግሞ እንደፈለገ ሊጠቀምብን እንደሚችል አይነት አመለካከት አለው ብዬ ነው የምገምተው። እና ይሄ ደግሞ የሆነ ያልተቀየረ የድሮ ጀምሮ የኢሳያስ በተወሰነ ደረጃም ደግሞ ይጠቀምባቸው የነበሩ ሰዎችም ስለነበሩ ከዚህ በፊትም ያንን ኤክስፔሪየንስ መሰረት አድርጎ የተናገረው ንግግር ይመስለኛል። ግን ይሄን ተከትሎ የቱንም ያህል ተጽዕኖ ይፈጥራል ብዬ አልገምትም። ዞሮ ግን በእኛ በዶሜስቲክ የሆነ ኢሹ ላይ የተለይ ብዙ ልዩነት ቢኖረንም ብዙ ጥያቄ ቢኖረንም አሮንቲክ በኢሳያስ በኩል ፍላጎታችንን እናስከብራለን ብዬ አልገምትም። ያ እኔም እንደዛ ነው ማምነው። እርግጥ ያው እንደተለመደው ነው ፕሬዚደንቱ በርካታ ጊዜም ጀስት ኢትዮጵያን በማተራመስ ሲከሰሱ ቆይተዋል። በተጨባጭም አለ ደግሞ በእያንዳንዱ እንዲያው አይዲዮሎጂካሊም በምንም አይነት መልኩ አብረው ጎን ለጎን መቀመጥ የማይችሉ አይነት ቡድኖችን እዛው አስመራ ውስጥ አስቀምጠው ሲያስታጥቁ እንደነበረ ይታወሳል። አሁንም ከዛ የሚቦዝኑ አይመስለኝም። አገሪቷ ውስጥ እርግጥ ግጭት አለ፣ ጦርነት አለ በየቦታው። እዛ ውስጥም እጃቸውን አይሰዱም ብሎ ማሰብም ይከብዳል። ሁለቱም ሀገራት ላይ ምልህ እኔ አሁን ሁለቱም ሀገራት አንዱ አገር ላይ እጁን ይሰዳል። ኦኬ 27 አመት የህወሓት መር ኢህአዴግም የኢሳያስ መንግስትን ለማዳከም የተለያዩ አደረጃጀቶች ነበሩት። በተወሰነ ደረጃ የፖለቲካ አደረጃጀቶች ኤርትራውያን ለማደራጀት ሞክሮ ነበረ። ወጣቱ አልዋጋም ስላለው ነው እንጂ እዛ ደረጃ ድረስ እንዲዋጋለት ፍላጎትም ነበረው። ሁለቱም አንዱ ሀገር ከአንዱ ሀገር ኢንትረስት ስላለው ማለት ነው። አሁንም የተወሰነ በኢትዮጵያ መንግስት በኩል የተወሰኑ እንቅስቃሴዎች አሉ። በተለይ ይሄ ብርጌት ንሓመዱ የሚባለውን አካል የመደገፍ እንቅስቃሴዎች አሉ። ሁለቱም ተገቢ አይደሉም። ግን የኢሳያስ የሚያስተቸው ምንድነው? ሁሉንም ነገር ኤክስተርናላይዝ ነው የሚያደርገው። ኦውን አያደርግም የራሱን ፕሮብለም። ኢንተርናል ፕሮብለሙን ይሄ በኔ ችግር ነው የሚል ሰው አይደለም። ይሄ ሁሉ ችግር የተፈጠረው በኢትዮጵያ ምክንያት ነው፣ በዩኤስ ምክንያት ነው እያለ የሚናገር ሰው ነውና ያ ልክ አይደለም። በዛ ላይ ግን በዚህ ደረጃ ህዝብን መስደብ ማለት ነው። እንደዚህ እያሉ ነው። ይሄ አሁን ኦሮሞማ ብሎ ያነሳውም ቃል ሆነ ኩሽና የሴምን ለማጋጨት ምናምን እያለ የጠቀሰው ምናባዊ ንግግር አጠቃላይ ህዝቡን ነው የሰደበው። ላይካል እሱ በሱ እምነት የከፈለው መስሎት ነው። ግን that's not what it is like ምን ያህል ይሄ ሰውዬ በጣም በሽተኛ አእምሮ እንዳለው ነው የሚያሳየው። ላይክ እኔም እጋራለሁ። የህገ መንግስቱን የጠቀሰውም ቅድም ያነሳው ሳልጠቅሰው ስላለፍኩ ነው። እርግጥ ነው ጥያቄዎች አሉ በኢትዮጵያ ህገ መንግስት ደረጃ። በተለይ ይሄ ኤትኒክ ቤዝድ የሆነ ፌዴራሊዝም ስርዓት መቀየር አለበት ብለን እናምናለን። እንግዲህ እሱ የሚተቸው ህገ መንግስት ነው የኤርትራ ሀገርነትን ወይም ነጻ ሀገርነትን ያቀናጀው። ይሄ በተለይ የመገንጠል ጥያቄ የሚለው በመጽደቁ ምክንያት የመጣ እንትን ይመስለኛል አይደል? የኤርትራ ነጻነት የመጣው ያ እሱንም ለመጥቀም ተብሎ የተካተተ ህግ ነበረ። ዞሮ ኢሳያስ ከኢትዮጵያውያን የበለጠ ለኢትዮጵያ አሳቢ ሊሆን አይችልም። that's the fact ያ ጠልቶት የሄደውን ሀገር ምልህ ምንም የሚያበረክተው ፖዚቲቭ የሆነ ነገር የለም። እንዲሁ እንደ ዲስፋንክሽናል ከዚህ በፊትም የነበሩ የተወሰኑ ታጣቂ ኃይሎች ነበሩ ኤርትራ ውስጥ እንደጠቀስከው።
ግን ዲስፋንክሽናል የሆኑ ታጣቂ ኃይሎች ናቸው። እንደው መንግስትን ማስፈራሪያ ነገር ነበረ ይጠቀምበት የነበረው እንጂ ኃይል ኖሮትም የኢትዮጵያን መንግስት እጅ ለመጠምዘዝ የሚያስችል አቅም የሚያጎለብትም አልነበረም አይደለም። አሁንም ኢትዮጵያ ውስጥ መሰረታዊ ጥያቄዎች ያልተመለሱ ጥያቄዎች በእኛ ዘንድ አሉ፣ በኢትዮጵያውያን ዘንድ በአማራ ክልልም ብትሄድ፣ ትግራይ ክልልም ብትሄድ፣ ኦሮሚያ ክልልም ብትሄድ በየቦታው ማለት ነው። ያ ግማሹ በሰላማዊ መንገድ ግማሹ በትግል ያንን ጥያቄያችን እናስመልሳለን እያለ እየተካሄደ ያለ ነው። ያ ግን የዶሜስቲክ ፕሮብለም ነው እንጂ የኤርትራን ጉዳይ የሚመለከት ወይም ደግሞ ኤርትራ እኛም በዶሜስቲክ የምንጠይቀውን ጥያቄ ኤርትራ መታ ትሰጠናለች ወይም ታሰጠናለች ብለን የምናምን አይደለም። ያን የማድረግ አቅሙ ችሎታውም ብቃቱም የላትም። ላይ ካለ አይደለ ትንሽ የራሱን ችግር መፍታት ያልቻለ አካል መጥቶ የኢትዮጵያን ችግር ይፈታል ብለን አንገምትም። ግን ዞሮ ዞሮ ያሱ አላማ ማኒፕሌት ማድረግ ነው። ያንን የተከፋፈለ ኃይል ወደ ራሱ ስቦ ማዕከላዊ መንግስቱ ላይ የተወሰነ ተጽዕኖ ለመፍጠር መሞከር ነው። የተሞኘ ሰው ወደ እሱ ሊጠጋ ይችላል። ያ ምናየውም እሱን ነው። ደግሞ አንዳንዴ አይ ኖ አጋር ትፈልጋለህ ሁሌም ፕሮባብሊ ታክቲካል ሊሆን ይችላል አጋርነቱ፣ ስትራቴጂካሊም የምትፈልጋቸው አጋሮች ይኖራሉ። ይሄ ነገር ደግሞ በኢትዮጵያም ታሪክ ተደጋግሞም የታየ ነው። በዚያድ ባሬ ወረራ ወቅት ወያኔም ሆነ ሻዕቢያ በወቅቱ እንዲሁም ኦነግም ጨምሮ ከዚያድ ባሬ መንግስት ጋር የሆነ ታክቲካል አላያንስ የፈጠሩበት ጊዜ ነበረ። አጌንስት የኢትዮጵያን ገቨርንመንት በወቅቱ በነበረው የደርግ መንግስት ጋር የቆሙ ለነዛኞቹ የወገኑበት ሁኔታ ነበረ። አሁንም እየታየ ያለው እንግዲህ ምናልባት በኢትዮጵያና በኤርትራ መካከል አንድ ነገር ሊፈጠር ይችል ይሆናል ተብሎ እየተነገረም ስለሆነ ምናልባት ቢፈጠር እንግዲህ እንደ ህወሓት አይነቶቹ አትሊስት የተወሰነው አካል ሊሆን ይችላል። እርግጠኛ አይደለንም ምን ያህሉ እንደሆነ። ግን በህወሓት በኩል ከኤርትራ ጋር ምናልባት የመወገኑ ነገር ካለ ምናልባት ደግሞ ሌሎችም አካባቢዎች የሚንቀሳቀሱ ኦሮሚያ ውስጥ የሚንቀሳቀሰው ይሄ የኦሮሞ ሊብሬሽን አርሚ የሚባለው አማራ ክልል ውስጥ እየተንቀሳቀሰ ያለው የተለያየ የፋኖ አደረጃጀት አይ ዶንት ኖ ምንድን ነው የሚያደርጉት ማለት አቋማቸውን በግልጽ ማሳወቅ የሚገባቸው ይመስለኛል። ምናልባት አንድ ነገር ቢሆን እንዲያው ኢሳያስን ተማምነ ምናልባትም ደግሞ እርግጥ ይሄ ነገር ታይቷል በትግራይም ጦርነት ወቅት በራሱም ደግሞ ኮንትሮቨርሻልም ሊሆን ይችላል። ግን ኦፖርቹኒቲ አይተ የሀገርን ጥቅም ለሁሌም ሊጎዳ የሚችል ውሳኔ መወሰን ቨርሰስ የራስን ስትራቴጂክ ጥቅም አስልተ የወደፊቱንም ነገር አስልተ ደግሞ የራስን መንገድ መከተል አንድ አማራጭ ሊሆን ይችላልና አይ ዶንት ኖ በዛ ረገድ ላይ ምን ሊኖር እንደሚችል እኔም አንተም ልናውቅ አንችልም። እርግጥ እዛ ውስጥ ያሉት ሰዎች ናቸው የሚያውቁት። ግን ጀነራሊ ልናወራበት የምንችል ይመስለኛል እንዲያው አናላይዝ ለማድረግ ያህል። ያው ፕሬዚዳንት ኢሳያስ አፈወርቂ የተናገረው መሰረታዊ ንግግር በጊዜያዊ ደረጃም ቢሆን በኢትዮጵያ መንግስትና በኤርትራ መንግስት የነበረው የሰላም ስምምነት እንደከሸፈ የጦርነት ስጋት እንዳለበት ተናግረዋል። ከኢትዮጵያ መንግስት በኩልም በተደጋጋሚ በተለይ ወደብን በተመለከተ የሚነገር ንግግር አለ። በቅርቡም የመከላከያ ምክትል ኤታማዦር ሹም የተናገሩት ንግግር አለ። እውን እናደርገዋለን ይሄን የወደብ ተጋሪነታችንን የሚልና ትልቁ ስጋት ያው በኤርትራና በኢትዮጵያ መካከል ግጭት ይፈጥራል የሚል ነው። የመፍጠር እድሉም ሰፊ ይመስላል በየጊዜው እየመጡ ያሉ ዴቨሎፕመንቶችን ስናያቸው ማለት ነው። ነገር ግን የኢትዮጵያ ፌዴራል መንግስት ትልቅ ኃላፊነት አለው ከሁሉም በፊት ማለት ነው። ወደ ሌላ ሀገር ጦርነት ከመሄድ በፊት ዶሜስቲክ ፕሮብሌሞችን በተቻለ መጠን ሶሉሽን መፍጠር ያስፈልጋል። ትክክለኛው መፍትሄ ማበጀት መቻል አለብህ። ኦኬ በአት ታጣቂ ቡድኖች ኢትዮጵያ ውስጥ የፌዴራል መንግስት ጋር ውጊያ እያካሄዱ ነው ያሉት። ፋኖም ኦነግ ሸኔም
ሌሎቹም ማለት ነው እና እነዚህን ወደ ጠረጴዛ አምጥቶ መነጋገር መስማማት አለበት፣ ኮምፕሮማይዝ ማድረግ አለበት። ኦኬ ወደ አንድነት መምጣት አለበት። ወደ ሌላ ሀገር ጋር ጦርነት ከመምጣት በፊት ሌሎች ጥያቄዎች አሉ። አሁን ምሳሌ የጤና ባለሙያዎች እየጠየቁ ያለው ጥያቄ አለ። አንዳንድ የብልጽግና ካድሬዎች እና በተለይ ማህበራዊ ሚዲያ ሰራዊቱ ከኤርትራ መንግስት ተልእኮ ጋር እያገናኙት ነው ያለው። ይሄ እጅግ በጣም አደገኛና እጅግ በጣም ስህተት የሆነ ፖሊሲ ነው፣ ወይም ደግሞ ያንን ጥያቄ ለማፈን የሚደረግ ስህተት የሆነ ስትራቴጂክ አካሄድ ነው። ኦኬ ትክክለኛው ነገር መሆን ያለበት ጥያቄውን ተቀብሎ ለዚህ ጥያቄ መፍትሄ ለማፈላለግ እየሰራን ነው ማለት ነው ያለበት። እናም በትክክል ይሄን ስራ እየሰራ እንደሆነም ማሳየት መቻል አለበት። ኦኬ ውስጥ ያለው ኃይል ተከፋፍሎ ግማሹ ጦርነት እያደረገ ግማሹ ህዝባዊ አመጽ እያደረገ ከእንደገና ወደብ ለማስመለስም ቢሆን ሌሎች ተጨማሪ ኢኮኖሚክ ጥያቄዎችን መሰረት አድርጎ እና ፖለቲካዊ ጥያቄዎችን መሰረት አድርጎ የሚደረግ ከሌላ ሀገር ጋር የሚደረግ ጦርነቱ የሚካሄድ ከሆነ አስጊ ነው የሚሆነው። ኦኬ ግን የፌደራል መንግስት አንታጎናይዝ እያደረገ በሄደ ቁጥር የከሌ እጅ አለበት፣ የሻዕቢያ እጅ አለበት፣ ኢሳያስ አፈወርቂ እጅ አለበት እያለ እየጠቆመብህ በሄደ ቁጥር የበለጠ ወደዛ የመግፋት እድሉ ሰፊ ነው የሚሆነው። ሰው ጥንቃቄ መደረግ አለበት። ኦኬ ትግል እያደረጉ ያሉ አካላትም እንግዲህ አንደኛ ከዚህ በፊት የነበረውን ከህወሓት ጋር የነበረውን ጦርነት አይተነዋል። ኦኬ ከአንዴም 2-3 ጊዜ የተካሄደ ጦርነት ላይ ብዙ ጉዳት ደርሷል። ብዙ ወጣት ጠፍተዋል፣ ብዙ አካል ጎድለዋል። ኦኬ ከዛ በኋላ መለስ ብለን ግን ጦርነቱ ካለቀ በኋላ ስናይ በሚያሳዝን ሁኔታ ያ ሁሉ የተደረገ ጦርነት አስፈላጊ በማይመስል መልኩ የነበሩ የፖለቲካ ፓርቲዎቹ ወይም የፖለቲካ መሪዎቹ ያደርጉት የነበረውን ግንኙነት አይተነዋል አይደለም። እንዲያውም በቅርቡ ሬድዋን ሁሴን በብሔራዊ ቴሌቪዥን ላይ ባደረገው ኢንተርቪው የዘመድ ጥል ነው ብሎ 1.5 ሚሊዮን ህዝብ ያለቀበትን ጦርነት በዛ ደረጃ አቃሎታል። እና እንግዲህ ያንን የዘመድ ጥል ካለው ከጠላት ሀገር ጋር ሊደረግ የሚችል ጦርነት ምን ያህል ህዝብ ሊያልቅበት እንደሚችል እና እንዴት እንደተገመተ አላቅም። ሶ ምንድነው ጥንቃቄ መደረግ አለበት። ከአንደኛ ታሪክ ተጠያቂ ሊያደርግህ ይችላል። ከሌላ ሀገር ወግነህ ሀገርህን ወጋህ ሊያስብልህ ይችላል እና ታሪክ ሊበላሽ ይችላል። ከጦርነት ቢነሳና ከኢሳያስ ወይ አፈወርቂ ወይም ከኤርትራ ወገን ሆኖ የኢትዮጵያ ኃይል የሚዋጋ ከሆነ ያው ታሪክ የሚመዘግበው ነገር ስለሆነ ወደፊት ታሪክ ተወቃሽ ሊሆን ይችላል። ከዛ የተሻለው ከኢትዮጵያ መንግስት ጋር ተደራድሮ ፍላጎታቸውን ማስከበር የሚቻልበት መንገድ ቢኖር ጥሩ ነው። የማይሆን ከሆነ ግን ስትራቴጂክ ኒውትራሊቲ የሚባል ነገር አለ። ላይክ ግዴታ አቋም መያዝ ላይ ጠበቅብህ ይችላል። በተለይ በፖለቲካል ኢንትረስት ከሆነ ሁለቱን መንግስታት የሚያጋጫቸው ኒውትራል አቋም መከተል ትችላለህ። ግዴታ ጦርነት ውስጥ መሳተፍ ላይ ጠበቅብህ ይችላል እና ከዳር ሆነ ማየት ትችላለህ ቆም ብለህ። ያንን አይነት ስትራቴጂም ሊከተሉ ይችላሉ ብዬ አምናለሁ። እና ሶስት ምርጫ ነው ያለው። በዛ ሲኔሪዮ መናገር ጦርነት ይካሄዳል ብሎ መናገር ቢያሳዝንም የመካሄድ እድሉ ሰፊ ስለሆነ የሚቀር አይመስልም ጦርነቱና በዛ ጦርነት መሀል ከጦርነቱ በፊት ሁለቱ መንግስታት ተደራድረው የኢትዮጵያ የፌደራል መንግስት ትግል ከሚያካሄደው አካላት ጋር ተደራድሮ ወደ አንድነት ወደ ሰላም መምጣትና የማይቀር ከሆነ ጦርነቱን በጋራ ማካሄድ። ያ ባይሆን ግን እንዳልኩ ስትራቴጂክ ኒውትራል ሆነው ከየትኛውም ወገን ሳይሳተፉ
ቆሞ መመልከት የሚሻል አማራጭ ይመስለኛል። ግን ያ የተለያዩ እንቅስቃሴዎች አሉ። ያ በግልጽ የትኛው ወገን ከየትኛው ወገን ጋር ግንኙነት እያደረገ እንደሆነ እ፣ መናገር ቢከብድም እ፣ ግን ዋናው የኢሳያስ ዓላማ ግጭት ቢፈጠር አሁንም ላይ ህወሓትን እንዳዳከመው ያ ሌሎችንም የኢትዮጵያ ኃይላቶች ስትራቴጂክ በሆነ መንገድ ማዳከም ነውና ውጤቱ ጥሩ ላይሆን ይችላል መጨረሻ ላይ። ያ አይ ቲንክ እንግዲህ ሃይፖቴቲካል ነው እያወራን ያለ ነው። እህ ተጨባጭ ነገር ላይ እንትን ብለን አይደለም፣ ግን ከሚታዩት ነገሮች በመነሳትም ጭምር ስለሆነ ይህን ነገር አይ ቲንክ ወደፊት እንግዲህ የለየ መሄዱ ስለማይቀር በሰፊው መልሰን የምንመለከተው እንደሚሆን ተስፋ አደርጋለሁ። ፋሲል፣ ሰዓታችንም እየሄደ ስለሆነ እንደው ከመቋጨታችን በፊት ግን ሁለት ነገሮችን ባጭሩ ብንመለከት ደስ ይለኛል። ፋሲል፣ የመጀመሪያው የኤርትራን የነጻነት በዓል ምክንያት በማድረግ በርካታ ሀገራት የእንኳን አደረሳችሁ ወይም ደግሞ እንኳን ደስ ያላችሁ አይነት መልእክት አስተላልፈዋል። ከዚህ ውስጥ ግን ለየት ያለውና አንዱ ከአሁን በፊት ከነበረው የተለየ አይነት መግለጫ መስሎ የተሰማኝ እኔ በስቴት ዲፓርትመንት የወጣው ነው፣ በማርኮ ሩቢዮ በኩል የወጣው ነው እና እዚህ ላይ አንድ የተጠቀሰው ነገር ኤርትራ ህዝብና በኤርትራ መንግስት ከኤርትራ ህዝብና መንግስት ጋር ያለንን ግንኙነት እናሳድጋለን፣ በሚመጡት አመታት ውስጥ ያድጋል የሚል ተስፋ አለኝ የሚል እንዲያውም ባነበው ደስ ይለኛል። I look forward to strengthen our relationship with the people and government of the state of Eritrea in the years ahead የሚል ነገር መግለጫ ውስጥ ተካተዋል። ይሄ ከአሁን በፊት ሲወጡ ከነበሩት ለየት ያለ ነው የሚመስለው። በተለይም ደግሞ አሜሪካ በተለይ በተወሰነ ደረጃ ኩዌሽን የምታደርጋቸው ነገሮች ካሉ with the people of that country ብላ ታወጣለች። የሀገሩን ስም ትጠቅስና ለምሳሌ በኢትዮጵያ ጉዳይ ከሆነ with the people of Ethiopia, with the people of Eritrea ምናምን የሚል ነገርና በአዲሱ የትራምፕ አስተዳደርና በኢሳያስ መንግስት መካከል የተሻለ ቅርርብነት እየተፈጠረ ነው ወይ? ይሄ እስከተፈጠረ ምን ማለት ነው? ስፔሻሊ ለሆርን ኦፍ አፍሪካ ለኢትዮጵያ የሚለው ነገር ነው አንዱ። ሁለተኛው ግን ከሱ ጋር ያይዘን ምናልባትም ደግሞ የጠቅላይ ሚኒስትር አብይ አህመድ አናናውንስድ ቀድሞ ያልተነገረ ቪዚት አድርገዋል። ፓሪስ ሄደዋል። ከፕሬዚደንት ማክሮን ጋር ተገናኝተዋል። በብዙ ነገሮች ላይ እንደተነጋገሩ ይገለጻል። ከዛ ውስጥ ደግሞ የሪጅናል ሴኪሪቲ ያለ ሪጅናል እንግዲህ ያው ሆርን ኦፍ አፍሪካ አካባቢ ላይ ባለው ሁኔታ ሌሎችም ጉዳዮች እንዳሉ ይጠቀሳል። ይሄ ኢኮኖሚክ ኮላቦሬሽን፣ ካልቸራል ምናምን የሚሉ ነገሮች ከሱ በላይ ግን ይሄ ከአሁን በፊት የተስማሙበት ማክሮን ኢትዮጵያ ሄዶ በነበረበት ወቅት እንደዚሁም አብይ ቀድሞ ፈረንሳይ ሄዶ በነበረበት ወቅት ኢንክሉዲንግ ይሄ የሚሊተሪ የዲፌንስ አግሪመንትን ጨምሮ እና እስኪ ይህን ሁለቱን ነገር እንየውና የዛሬውን በዚሁን ቋጭ። ፋሲል፣ ከዚህ በፊት በነበሩ ኢንተርቪዎች ላይ ምናልባት ሜንሽን አድርጌልሃለሁ መሰለኝ በነበረን ውይይት ላይ እና አሁን የዓለም ሁኔታ ተቀይሯል። ሁለተኛው ቀዝቃዛ የዓለም ጦርነት ላይ ነው ያለ ነው። በተለይ በኢኮኖሚም በጦር ኃይልም በትልቅ ደረጃ እየተወዳደረች ያለችው ቻይና ነች ከዩኤስ ጋር እና በሁለቱ መካከል ትልቅ ፉክክር ነው ያለው። ከዛ በተጨማሪ ግን ቻይና ከራሽያ ጋር በመሆን እና ሌሎች ኢራንን ጨምሮ ኢንዲያን ጨምሮ አሁን ደግሞ ኢትዮጵያ ሜምበር የሆነችበት የብሪክስ ድርጅት ትልቅ ተጽዕኖ እየፈጠረ ያለ ተቋም ነው፣ አዲስ ተቋም ነው እና አንዱ የመታገያ መንገድም ነው፣ የዚህ የቀዝቃዛው ጦርነት መታገያ መንገድ ነው እና በዛ ምክንያት በፊት በሁለተኛው ዓለም ጦርነት በመጀመሪያው ከሁለተኛው ዓለም ጦርነት በኋላ በነበረው ለረጅም ጊዜ
የቆየው የመጀመሪያው የቀዝቃዛ ጦርነት ያደርጉት እንደነበረው አንደኛ የተለያዩ ደጋፊ ሀገራትን የሚሰበስቡበት ጊዜ ነው። ሁለተኛ በእጅ አዙር ጦርነት የሚያደርጉበት ጊዜ ነው እና ደግሞ ስትራቴጂክ የሆኑ ቦታዎችን የሚቆጣጠሩበት ወቅት ነው። አንዱ ስትራቴጂክ ቦታ መጀመሪያም ስንገባ እንደጠቀስ ነው የዚህ የቀይ ባህር ኮስት ላይን ነው። ኤርትራ የያዘችው የቀይ ባህር ኮስት ላይን በጣም ረጅም ነው እና ትልቅ የንግድ መርከብ መተላለፊያም ስለሆነ አሁን በእርግጥ ፕሬዚዳንት ዶናልድ ትራምፕ ከየመኖቹ ጋር ኃይል ጋር ስለተስማሙ በተወሰነ ደረጃ የሚያደርጉትን የጦር ድብደባ ስላቆሙ በተወሰነ ደረጃ ኢንትረስታቸው ያን ያህል የጎላ ላይሆን ይችላል። ግን የመን ጋርም ያለው ግጭት ራሱን የቻለ እዛ አካባቢ ላይ ትኩረት እንድታደርግ የሚያስገድድ ነው እና ዩኤስ በተለያየ መንገድ ኢንትረስት ለማስከበር ይሞክራሉ። ቢቻል በስምምነት ከተለያዩ ሀገሮች ጋር ስምምነት አድርገው ፍላጎታቸውን ለማስከበር ይሞክራሉ። የማይቻል ከሆነ ደግሞ በተለያየ ተጽዕኖ በማድረግ ፍላጎታቸውን ሊያስከብሩ ይችላሉ። ከዛም ከዘለለ ደግሞ ያው እንደምታየው ነው ጦር እስከ ማዝመት ደረጃ ድረስ ይደርሳል። በቀጥታም በእጅ አዙርም ማለት ነው እና እንግዲህ ከኤርትራ ጋር ሪአፕሮች ማድረግ የጀመሩት እንደ አዲስ መቀራረብ የጀመሩት ሳውዲ አረቢያ የዩኤስ ገቨርንመንት ተወካዮችን እና የራሽያ ተወካዮችን በዩክሬን ጉዳይ ላይ ለማስማማት አድርጋው በነበረው ዝግጅት የተወሰኑ የኤርትራ ልኡካን በሚስጥር አሁን የስቴት ዲፓርትመንቱን እየመሩ ያሉት ማርኮ ሩቢዮ ጋር ተገናኝተዋል ይባላል እና በተወሰነ እንደ አዲስ ለመቀራረብ እየሞከሩ ነው የሚል ምን ያህል ኮንፈርምድ ነው አሮን ነው። ግን ከዛ በኋላ ይሄንን ኮንፈርምድ እንደሆነ ሊያቀርብልህ የሚችለው የአሁን የማርኮ ሩቢዮ ያወጡት መግለጫ ነው። ህዝቡና መንግስቱ ጋር ተቀራርበን ለመስራት እንሞክራለን ያሉበት መንገድ ማለት ነው። ይሄ በተለያየ ጊዜ በተለይ አሁን ደግሞ አዲስ መንግስት ነው ያለው፣ የሪፐብሊካን መንግስት ነው ያለው፣ ከሚመራው መንግስት ነው ያለው እና የተለያየ መንግስት ሲመጣ በተለይ ዲሞክራት ሲመጣ ደግሞ ሪፐብሊካን ሲመጡ ደግሞ እያንዳንዱ መሪ የራሱ የሆነ ዲፍረንት ኢንትረስት አለው እና የሺፍት የሚያደርግ ኢንትረስት ሊኖር ይችል ይሆናል። በኤርትራ በኩል ኢንትረስታችን እናስከብራለን ብለው የሚያምኑ ከሆነ የዲፕሎማቲክ አፕሮች ሊያደርጉ ይችላሉ። ግን ከኢትዮጵያ መንግስትም ጋር ያላቸው ቅርበት በጣም እና ግንኙነት በጣም የጠበቀ ነው። ምን በትክክል አሁን በኤርትራ በኩል ምን አይነት ፍላጎታቸው ምን ሊያስከብሩ እንደሆነ እርግጠኛ አይደለሁም። እንዳልኩ በዋናነት የዚህ የቀይ ባህር ኮስት ላይንን ኮንትሮል ማድረግ ሊሆን ይችላል። የኢራን የራሽያ መጠቀሚያ እንዳይሆን ወይም ደግሞ የቻይና መጠቀሚያ እንዳይሆን ሊፈልጉ ይችላሉ። ግን ደግሞ ኢሳያስ ሞር በአይዲዮሎጂም በተለየ ሁኔታም ለረጅም ጊዜ ሲቀርብ የነበረው ባለፉት 3-4 ዓመታት በተለይ ከቻይናና ከራሽያ ጋር ነው እና ምን ያህል ፈቃደኛ ሆኖ ወደ ዩኤስ ይመጣል የሚለው እርግጠኛ አይደለሁም። ፍላጎትም ያለው አይመስልም። እንደ ኢትዮጵያው አይነት ግንኙነት ነው ከአሜሪካ ጋር ያለው ግንኙነት። ኢሳያስ አፈወርቂ በሰላም አብሮ ኮመን ኢንትረስት በሆነ ጉዳይ ላይ መስራት የሚፈልግ አይመስለኝም። ስጋት አድርጎ ማስቀመጥ ነው የሚፈልገው። ምክንያቱም በፈለጉ ጊዜ መንግስት ሊቀይሩት የመቻል አቅም አላቸው ብሎ ስለሚያምን ማለት ነው። ፖለቲካ ውስጣዊ ፖለቲካ ላይ ጣልቃ ሊገቡ ይችላሉ ብሎ ስለሚገምት ማለት ነው እና ምን ያህል ይዘልቃል እርግጠኛ አይደለሁም፣ አይመስለኝም። ከዛ ውጭ በዶክተር አብይ አህመድን በተመለከተም ያነሳው እንደዚህው ሞር አሁን ዩኤስ ከየመን ጦር ስለወጣች ጫናው
በአውሮፓ ህብረት ላይ የወደቀ ይመስለኛል እና በተለያየ መንገድ በየመን ያለውን ጦርነት ለማክሸፍ ኢንትረስት አላቸው እና ምናልባት ኢትዮጵያ የቀይ ባህር ወሰን ተጋሪ ብትሆን በዛ መንገድ ኢንትረስታችን የበለጠ እናስከብራለን የሚል እይታ ያላቸው ይመስለኛል እና የዶክተር አብይን የቀይ ባህር ተጋሪ ድንበር ተጋሪ መሆን አለብን የሚል ፍላጎት የተቀበሉት ይመስለኛል። ያ ለኢትዮጵያ ጥቅም ሳይሆን ለራሳቸው ኢንትረስት ነው። ሰው ጥንቃቄ የሚፈልግ እንትን ነው፣ ዲፕሎማቲክ ግንኙነት ነው። ምክንያቱም ያው ግጭት ማስነሳቱ አይቀርም ዞሮ ዞሮ ያንን ፍላጎት ለማስከበር ስለ አንድ ከኤርትራ ጋር ከዛም ካለፈ ደግሞ ሌሎች ሀገራት ኢንትረስት ሊኖር ይችላል እና ዞሮ ዞሮ አሁን ከፕሬዚዳንት ኢሳያስ ንግግርም እንደምናየው በሰላም የሚሆን ነገር አይደለም። ኦልሬዲ የሁለቱ ሀገራት ተፈጥሮ የነበረ የሰላም ግንኙነት ተቋርጧል ብለዋል ኢሳያስ አፈወርቂም እና ወደ ጦርነት ሊያስኬድ የሚችል ስጋትም አለ ብሎ ተናግሯል እሱም እና ያንን ፍንጭ ከሰጠ ከዛ የከፋ ብዙ ነገር አለ ማለት ነው እና አሁን ባለው ኢትዮጵያ ውስጥ ባለው ምስቅልቅል ፖለቲካ የዌስተርኑን ድጋፍ ብቻ መሰረት አድርጎ ኢትዮጵያ መንግስት ፍላጎቱን በምን መልኩ ያስፈጽማል የሚለው ስጋት አለኝ። አሮን ነው በጣም ሪስኪ የሆነ ነው። ነገር ግን ያው ሊያገኝ የሚችለውን ድጋፍ ከማሰባሰብ ወደ ኋላ የሚል አይመስለኝም። ኢሳያስ አፈወርቂ አሚን ዶክተር አብይ አህመድ ወደ ሌሎች ሀገሮችም ይሄዳል ተብሏል። በተለይ ጣሊያን፣ ማን ነው ጀርመን። ጣሊያን ሞር ሎያል የሆነ ሪሌሽንሺፕ ያላት ከኢሳያስ አፈወርቂ ጋር ነው፣ ከኤርትራ መንግስት ጋር ነው። ያንን ሂስቶሪክ የሆነ ግንኙነትም ስላላቸው ያንን ትተው ወደ ኢትዮጵያ ጎራ ይመጣሉ የሚለው በጣም አጠያያቂ ነው። አይመስለኝም። ግን ያው ዶክተር አብይ አህመድ ከመሞከር ወደ ኋላ ነው። ያ እንግዲህ ብዙ ነገሮችን አንስተን መነጋገር እንችል ነበር። እውነቱን ለመናገር ከሆነ የንግግሩን ብዙ ነገር ስለነበረ ብዙ ነገሮችን መዳሰስ እንችል ነበር፣ ግን ጊዜ ይገድበናል እና አይ ቲንክ ብዙ ሀሳቦችን ያነሳን መሰለኝ ፋሲል። ጀስት ለውይይት ያህል የሚከፋ አይመስለኝም። ተመልካቾቻችን ደግሞ በዚህ ጉዳይ ላይ የሚሰማቸውንም ነገር ቢያጋሩን ደስ ይለናል። ጀስት ሃይላይቱን ያየ ነው። በደንብ ጠለቅ ብለን ሁሉንም ነገር አልመረመርንም። ከዛ ውጪ ግን አይ ቲንክ ሌላም ማንሳት የምትፈልገው አጠር አድርገህ ሜይ ቢ በአንድ ደቂቃ ውስጥ ካለ ወይም መጨመር የምትፈልገው ነገር ወይም ባነሳ ጥሩ ነበር የምትለው ነገር ካለ አሪፍ ነው እና ከዛ ውጪ ግን በዚሁ ብንቋጭ አሪፍ መስሎ ይታየኛል። ፋሲል፣ ያው ኖት ማድረግ ያለብህ ምንድን ነው አሁን እንደዚህ አይነት የጦርነት ስጋት ሲኖር በተለይ ከሌላ ሀገር ጋር የኢትዮጵያ ፌዴራል መንግስት በዋናነት ቀድሜም እንደተናገርኩት ነው ማድረግ ያለበት ነገር የውስጡን አንድነት፣ ሰላም ማስከበር ነው። የሚነሱ ጥያቄዎችንም በአግባቡ ማየት ነው ያለበት እና መደራደር እና ወደ መሀል መምጣት ኮምፕሮማይዝ ማድረግ መቻል አለበት። ያ ባልሆነበት ደረጃ በተከፋፈለ ሁኔታ ውስጣዊ አመት እየተቀሰቀሰ ባለበት ሁኔታ ደግሞ ከሌላ ሀገር ጋር ግጭት ቢፈጠር የሚደርሰው ጥፋት፣ ውድመት የከፋ ሊሆን ይችላል፣ የሚያሳዝንም ሊሆን ይችላል እና ያንን ቢመለከተው የሚል ነው። ከዛ ውጭ በሁለቱ ሀገራት መንግስታት መካከል ግጭት ባይፈጠር ጦርነት ባይኖር እውነት ለመናገር ሁላችንም በሰላም ብንኖር ከዛም ባለፈ ደግሞ ማህበራዊም ኢኮኖሚያዊም ግንኙነት ቢኖር ተጠቃሚ የሚሆነው የሁለቱም ሀገራት መንግስታትና ህዝብ ነው። ግን እንደምታየው ለረጅም ጊዜ ደም የፈሰሰበት ጉዳይ ነው። አሁንም ይቀጥላል። ዞሮ ዞሮ ፍትሃዊ የሆነ መፍትሄ እስካልተበጀ ድረስ መነጋገር እስከሌለ ድረስ እውነቱ ወጥቶ መተማመን እስከሌለ ድረስ ያው ይሄ ችግር እየተንከባለለ የሚቀጥል ነው። አሁንም ሊደረግ በሚችል ግጭት ብቻውን
መፍትሄ የሚያገኝ አይመስለኝም። ለሌላ ግጭት እንደዚሁ ጥንስስ ጥሎ መሄድ ነው የሚሆነው። ያ በጣም አሪፍ ተመልካቾች፣ እንግዲህ አብራችን ሆናችሁ ፕሮግራማችንን ስለተከታተላችሁ በጣም ነው የምናመሰግነው። ፋሲል ግርማ ነበረ አብሮኝ የቆየው። ፋሲል ጋዜጠኛ ነው፣ የቀድሞ ኢትዮጵያ ሬዲዮ ጋዜጠኛ ነበረ። እንዲሁም ደግሞ ለዶይቼ ቬለም ኮረስፖንደንት ሆኖ ሰርቷል። በተደጋጋሚ ፕሮግራማችን ላይም ቀርቧል። ፋሲል ሁሌ የሚለው ግጭቶች በሰላማዊ ሁኔታ መጠናቀቅ አለባቸው፣ ቢያንስ በዲያሎግ በኮንቨርሴሽን ነው ማለቅ ያለበት የሚለው የኛም አቋም ነው። ለዛሬ የነበረን ቆይታ ይሄንን ይመስላል። ሌላ ጊዜ ደግሞ በተመሳሳይ ሁኔታ እንዲሁ አንዳንድ ወቅታዊ የሆኑ ጉዳዮች ሲመጡ ደግሞ መልሰን ከፋሲል ጋር እንደምንገናኝና የራሱን ምልከታ እንዲያካፍለንም እንደምንጋብዘው በዚህ አጋጣሚ ለመግለጽ እሞክራለሁ። ሌሎችም በዚህ ፕሮግራም ላይ ቀርባችሁ ሀሳባቸውን ልታጋሩን የምትፈልጉ ሰዎች ካላችሁ ኮንታክት ብታደርጉን ደስ ይለናል። ኢሜይላችን ምልከታ2025@gmail.com ነው። ስለዚህ ኮንታክት ብታደርጉን እናንተንም ለመጋበዝ ሀሳባችሁን ለመስማት ማንኛውንም አይነት ሀሳባችሁን ለመስማት ፈቃደኞች መሆናችንን ለመግለጽ እወዳለሁ። አብራችሁን ስለቆያችሁ በጣም ነው የማመሰግነው። ሼር አድርጉ፣ ላይክ አድርጉ ፕሮግራማችንን። እንዲሁም ደግሞ ለሌሎች ደግሞ ኢንካሬጅ አድርጓቸው ሰብስክራይብ እንዲያደርጉ። መልካም ምሽት ይሆንላችሁ እያልኩ በዚህ እሰናበታችኋለሁ። ደህና ምሽቱ።